ሰበር ዜና ከፍተኛ ጀነራሉ ከስልጣን ተባረሩ። ድንገተኛ እርምጃ ተወስዶባቸዋል። በሌላ በኩል በኢትዮጵያ ድንበር ከባድ የድሮን ጥቃት ሲፈጸም የህወሓት ኃይሎች ደግሞ ባልተገመተ አቅጣጫ አሰቃቂ ጥቃትን ፈጽመዋል። ነገሮች ከድጡ ወደ ማጡ እየተንደረደሩ ነው። 4 ኪሎ ከውስጥም ከውጭም ባሉ ኃይሎች ጫና ውስጥ ገብቷል። የከፍተኛ ጀነራሉ ከስልጣን መባረር ደግሞ ሌላ ራስ ምታት ሆኗል። ፖለቲካዊ ትኩሳትንም ፈጥሯል። የአዲስ ፖስት ሚዲያ ነው። ቪዲዮ ላይክ አድርጋችሁ ጀምሩ። ዋናዎቹን እናስቀድማለን። ከፍተኛ ጀነራሉ ከስልጣን ተባረዋል። የጀነራሉ ከስልጣን መነሳት በፖለቲካው ትኩሳት ላይ ቤንዚልን እየጨመረ ክስተት ሆኖ ተመዝግቧል። በአንድ መስመር ደብዳቤ ከስልጣን መነሳታቸው የተነገራቸው እኚህ ጀነራል ቁጣቸውን እያሰሙ ነው ተብሏል። የጀነራሉን የመባረር ምክንያትና የተፈጠረውን ትኩሳት በመረጃችን በዝርዝር የምናስደምጣችሁ ይሆናል። የኢትዮጵያ ድንበር የድሮን ድብደባ ተፈጸመበት። ጀነራሉ እንደዛቱት ማደረጉት። ከአብይ ጋር የተኳረፉት ጀነራል የኢትዮጵያን ወታደራዊ ይዞታዎችን አጠቃለን በማለት ከሳምንት በፊት ዝተው ነበር። እንደዛቱትም ከህዳሴው ግድብ አቅራቢያ የድሮን ጥቃት ፈጽሟል። ከኢትዮጵያ በኩልም የአጸፋ ምላሽ እየተጠበቀ ነው። እናስደምጣችኋለን። በሌላኛው መረጃችን የህወሓት ታጣቂዎች አስደንጋጭ ጥቃት ፈጽመዋል። ህወሓት ውጊያውን ጀምሮታል። በዚህ ጥቃት በርካቶች መጎዳታቸውና መኖሪያ ቤቶችና የሃይማኖት ተቋማት መውደማቸው ተዘግቧል። በተጨማሪም ወጣቶችን ለግዳጅ ውትድርና አፍነው ወስዷል የተባለው በተለያዩ አቅጣጫዎች የጦር ኃይሉን ያንቀሳቀሰው የህወሓት ኃይል ባልተጠበቀ ሰዓት ነው ድንገተኛ እርምጃን የወሰደው። የተወደዳቸው የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን በዝርዝር በስፋት እንቃኛለን። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናመራለን። የኢትዮጵያ ድንበር የድሮን ድብደባ ተፈጸመበት። ጀነራሉ የዛቱትን አድርገዋል። ከአብይ ጋር የተኳረፉት ጀነራል የኢትዮጵያ ወታደራዊ ይዞታዎችን አጠቃለን በማለት ዝተው ነበር። እንደዛቱትም ከህዳሴው ግድብ አቅራቢያ ነው ጥቃት የፈጸሙት። ከሱዳን ጋር በሚዋሰነው የቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመው የድሮን ጥቃት የዓለም አቀፍ የስደተኞች ድርጅት IOM ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸው፣ በርካቶች ደግሞ መቁሰላቸውን የአካባቢው ነዋሪዎች፣ ጤና ባለሙያዎች ገልጸዋል። ይህ አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበርን ተሻግሮ በኢትዮጵያ ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየም ሆኗል። ጥቃቱ የተፈጸመው እንደ አውሮፓውያን አቆጣጠር ሜይ 1 ከጧቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰባሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ ስለመሆኑም ተመላክቷል። ዓይን እማኞች ድሮን የመጣችው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቁመው የሱዳን ጦር ከፈጥኖ ደራሽ ሰጪ ኃይሎች ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት እንደፈጸመ ከሷል። አንድ የአካባቢው ነዋሪ ለአዲስ ስታንዳርድ እንደገለጹት የሱዳን ጦር ለRSF ታጣቂዎች ወደ ድንበሩ ገብቷል በሚል ጥርጣሬ በንጹሃን ላይ ጥቃት ያካሄደ ሲሆን በዚህም 13 እና ከዚያ በላይ ሰዎች ህይወታቸውን አጥተዋል ነው ያሉት። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የሆራዛብ ጤና ጣቢያ የመጀመሪያ ሕክምና እርዳታ ለመስጠት ሲጥሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረውን አስደንጋጭ ትዕይንት አብራርተዋል። እግራቸው የተቆረጠ ወጣት ሴትን ጨምሮ እጅግ አሳሳቢ የሆኑ ጉዳተኞች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪዎችና በአምቡላንሶች ታግዘው ወደ ደሴ ሆስፒታል እየተላኩም አሉ። ሕክምና ጣቢያ ከደረሱት መካከል አንዲት የሕክምና ባለሙያ ወዲያውኑ ህይወቷ ሲያልፍ፣ ሌላኛዋ ሴት ደግሞ እግሯ ተቆርጦ በህይወት መትረፍ ችላለች። 5 አስክሬኖች ወደ ጤና ጣቢያው የመጡ ሲሆን ሁለቱ በቤተሰብ ሲለዩ፣ ቀሪዎቹ ማንነታቸው ሳይታወቅ ለመቀበርም ተገደዋል። በጥቃቱ ህይወታቸውን ካጡት መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ህይወቱ ያለፈ አንድ ህጻን ልጅ ነው ይገኙበታል የተባለው። ከሟቾቹ አንዱ በዓለም አቀፉ የስደተኞች ድርጅት IOM የአእምሮ ጤናና የስነ ልቦና ድጋፍ ሰጪ ባለሙያ መሆኑን ነዋሪዎች ገልጸዋል። ሌላ ተጨማሪ የድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት የደረሰ ከባድ ጉዳት ደርሶበት በአሶሳ ሕክምና እየተከታተለ ነው። ከዚህም ባሻገር ነዋሪዎቹ የRSF ታጣቂዎች የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሃን ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ ስለመሆኑም አጋልጠዋል። እነዚህ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ይክፈላችሁ በማለት ነዋሪውን እንደሚያንገላቱ አንድ የአካባቢው ነዋሪ ሰው በምሬት ገልጸዋል። በአካባቢው ባለው የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስም እጅግ ፈታኝ ስለመሆኑ
ገልጸዋል። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ የተባባሰ የመጣውን ውጥረት ተከትሎ የተከሰተ ነው። በቅርቡ የሱዳን ጦር ከቤኒሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሽቃ አካባቢ ተጨማሪ ጦርና ጸረ አውሮፕላን መሳሪያዎችን አስፍሯል፣ አንቀሳቅሷል። የሱዳን ባለስልጣናት ኢትዮጵያና የተባበሩት አረብ ኤምሬቶች በካርቱም አውሮፕላን ማረፊያና ሌሎች ስትራቴጂክ ስፍራዎች ላይ የድሮን ጥቃት ፈጽሟል በሚልም ሲከሱ ቆይተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ግን ክሱን መሰረተ ቢስ በማለት ውድቅ አድርጎ የሁለቱን ሀገራት ታሪካዊ ግንኙነት በማስታወስ በሱዳን ያለው የእርስ በርስ ጦርነት እንዲረግብ ጥሪ አቅርቧል። የሱዳን ባለስልጣናት ኢትዮጵያ ለአርኤስኤፍ ታጣቂ ድጋፍ ታደርጋለች የሚለውን ክስ በተደጋጋሚ የሚያነሱ ሲሆን ኢትዮጵያ ይህንን ክስ አጥብቃ ነው የምትቃወመው። ይህ ውንጀላ ባለፈው መጋቢት ወር ሱዳን አምባሳደሯን ከኢትዮጵያ እስከ መጥራት ማድረሷታል። ይሁን እንጂ ሁማን ራይትስ ላብ የተባለ ተቋም የሳተላይት ምስሎችን ዋቢ አድርጎ ባወጣው ሪፖርት በአሶሳ አቅራቢያ ከሚገኝ የኢትዮጵያ ግዛት ውስጥ ለአርኤስኤፍ እንቅስቃሴ ድጋፍ እንደሚሰጥ ጠቁሟል። ወደ ሌላኛው መረጃችን እናመራለን። የህወሓት ታጣቂዎችን ድንገተኛና መብረቃዊ ጥቃት እናገኛለን። የህወሓት ታጣቂዎች አስደንጋጭ ጥቃት ፈጽመዋል። በዚህ ጥቃት በርካቶች ተገድለዋል፣ መኖሪያ ቤቶችና የሃይማኖት ትምህርት ተቋማት ወድመዋል ሲል ራዲዮ ጣቢያው ምንጮቹን ዋቢ አድርጎ ዘግቧል። በተጨማሪም ወጣቶችን ለግዳጅ ውትድርና አፍነው መውሰዳቸውን የተረጋገጠው በራያ አላማጣ ከተማ በሚገኘው የኪዳነ ምሕረት ቤተክርስቲያን ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎች በከተማው ውስጥ በሚንቀሳቀሱ የህወሓት ወታደሮች ታፍነው መወሰዳቸውን የአካባቢው ነዋሪዎችና የአብነት ተማሪዎች ገልጿል። በተማሪዎቹ ላይ ከፍተኛ ድብደባ መፈጸሙን የሚናገሩ አስተያየት ሰጪዎችም በድርጊቱ በርካታ ታጣቂዎች ተሳትፈዋል ይላሉ። አንድ አስተያየት ሰጪ ለጀርመን ድምጽ ራዲዮ ጣቢያ እንዲህ ብሏል። ጉባኤ ጨርሰው ወደ ቤታቸው ከሄዱ በኋላ ገብተው ተማሪውን በሙሉ በዱላ መቱት። ወዲያው ወታደሮቹ ደግሞ ሁሉም መጡ፣ ግማሻችን ዝም ብለን ሸሸን፣ እንረሽናቸው እያሉ ነበር። ከዛ ግን እንደምንም ብለው ለቀቁን። ጥቃቱን የፈጸሙት የህወሓት ታጣቂዎች ናቸው ብለዋል። 700 የሚደርሱ ተማሪዎች የሚማሩበት ጉባኤ ቤትና የተማሪዎች መኖሪያ ጎጆ ሙሉ በሙሉ መቃጠላቸውን የሚናገሩት የአብነት ተማሪዎቹ ሁኔታው ለህይወታቸው አስጊ በመሆኑ አካባቢውን ለቀው ተሰደናል ብለዋል። በነጋታው ጉባኤውን አቃጠሉብን። ጉባኤ ቤቱ ሙሉ በሙሉ ተቃጥሎ የተወሰነ ብቻ ነው የተረፈው፣ አቃጥለውታል። 700 ተማሪ ነው የሚኖርበት፣ ህዝቡ ነው ሌሊት ግማሹን ያተረፈው። እኛ ውጡ ተብለን ሊገድሉን ሲሉ ከዛ ወጥተን ዝም ብለን ሄድን። በየአረጋውያን ቤት ተበተንን፣ በጫካ ውስጥም አደርን። ከዛ ወዲያ ያቃጠሉት የሁሉ ተማሪ ለምርጫ ነው ወይ ያዘጋጃችሁ ብለው ተሳለቁብን፣ አስፈራሩም ብለዋል። ከታሰሩት የአብነት ተማሪዎች መካከል ነበርክ የሚለው አስተያየት ሰጪ በበኩሉ ከአድካሚ የጎልበት ስራ በኋላ መፈታቱን ገልጾ ሌሎች ግን የት እንደደረሱ እንደማያውቅ ለጀርመን ድምጽ ራዲዮ ጣቢያ ተናግሯል። እኔ አብሬያቸው ከተያዙት እስረኞች አንዱ ነኝ። አብረን ነው የሄድን፣ ወደ 80 እንሆናለን። ከዚያ ደግሞ እናሰልጠናቸው ብለው ይዘውን ሄደዋል። ግን ተማሪውን እንዴትና የት እንዳደረሱት አይታወቅም። ያልተገኘ ብዙ ተማሪ አለ ብለዋል። የአላማጣ ከተማ ከንቲባ አቶ ሞገስ ኃይሉ ባላማጣ ከተማ የኪዳነ ምሕረት ቤተክርስቲያን በግለሰቦች መካከል በተነሳ ግጭት የጉባኤ ቤቱ በእሳት ተቃጥሎ መወደሙንና ድርጊቱን የፈጸመውን ሰው ይዘው የማጣራት ስራ በመሰራት ላይ መሆናቸውን ገልጿል። የተፈጠረው የግለሰቦች ችግር ነው። የቆሎ ተማሪዎች አሉ እዛው ጋር። ከዚህ አካባቢ ከሚኖሩ ግለሰቦች ጋር ግጭት ፈጠሩ። ከዚያም ተደባደቡ። ከተደባደቡ በኋላ በአጋጣሚ እነዛ ቆሎ ተማሪዎች ከማህበረሰቡ አካል የሆነ ልጅን በዱላ ደብድበውት ነበር። በጣም ስለተመታ ብሶቱን ለመግለጽ ሄዶ የዛ የተጣላው ልጅ ጎጆ ነበረች። ያው ሲያቃጥላት እሷን እንዳለ ክርቢት ሙሉ ተቃጠለ። ስለዚህ እንደዛ ያደረገው ተጠርጣሪ አካል በህግ ቁጥጥር ስር ውሏል በማለት ጥቃቱን የግለሰቦች ግጭት ነው በማለት አስተባብለውታል። ነዋሪዎች ግን ይህ የግለሰብ ጥቃት ሳይሆን ህወሓት ወታደሮች ያደረሱት መዋቅራዊ ጥቃት እንደሆነ ነው የሚናገሩት። በዕለቱ በጥርጣሬ የአብነት ተማሪዎችን አስረን ነበር የሚሉት ከንቲባው ግን በጥርጣሬ ያዝናቸውን ለቀን በግጭት ውስጥ ተሳትፏል ያልናቸውን ግን አሁንም በቁጥጥር ስር እንዲቆዩ አድርገናል ነው የሚሉት። በከተማው እኔም አስተዳድራለሁ። መጀመሪያ በመጠርጠር ዝም ብለን ብዙ አስረን ነበር። ምንም የሚዋሽ ነገር የለም። ከዚያ በኋላ ግን ካጣራም በኋላ እነሱን ለቀን የተጣሉትን አካላት ብቻ ለይተን ይዘን አሁን እነሱን ብቻ ነው እያጣራን ያለነው በማለት ምላሻቸውን ለዶቼ ቬለ ሰጥተዋል።
በመጨረሻም ከፍተኛ ጀነራሉ ከስልጣን ተባረሩ። እርምጃው አስደንጋጭ ሆኗል። የጀነራሉ ከስልጣን መነሳት በፖለቲካው ትኩሳት ላይ ቤንዚልን የጨመረ ነው የሆነው። በአንድ መስመር ደብዳቤ ከስልጣን መነሳታቸው የተነገራቸው እኚህ ጀነራል ቁጣቸውን እያሰሙ ነው። የጀነራሉ የመባረር ምክንያትም ታውቋል። ህወሓት የቁም እስረኛ ያደረጋቸው የጀነራል ታደሰ ወረደ ደጋፊ ናቸው የተባሉትን ጀነራል ከኃላፊነታቸው ስለማንሳቱ ተረጋግጧል። የጀነራል ታደሰ ደጋፊ ናቸው ተብለው ከኃላፊነታቸው የተነሱት የትግራይ ክልል ፖሊስ ኮሚሽን ኮሚሽነር ኮሎኔል ገብረዲላ ናቸው። ህወሓት የጀነራል ታደሰ ደጋፊ ናቸው ብሎ በሚያስባቸውን ከፍተኛ አመራሮች ማሰርና ስልጣን መቀማቱን አጠናክሮን የቀጠለው ከዚህ በፊት የታደሰ ደጋፊ ነው በሚል የህወሓት ሰው ሀብት አስተዳደር ኃላፊውን ጀነራል ነጋሽን ከስልጣን ያነሳ ሲሆን የታደሰ ወረደን የፕሬስ ሴክሬታሪ ኃላፊ የነበሩትን ዶክተር ገብሩ ካሳይ ደግሞ አፍኖ እንዳሰራቸው የሚታወስ ነው። አሁን ደግሞ የትግራይ ክልል ጊዜያዊ አስተዳደር ፖሊስ ኮሚሽንን ኃላፊነት ሲመሩ የቆዩት ጀነራል ገብረዲላ የታደሰ ደጋፊ ነህ በሚል በኃይል ከኃላፊነት እንዲወገዱ ሆኗል። ጀነራሉ ያለምንም ቅድመ ሁኔታ የጀነራል ታደሰን አስተዳደር ደጋፊ በመሆናቸው ብቻ ነው ከስልጣን እየተነሱት። ህወሓት ጀነራል ገብረዲላን ከስልጣን በጉልበት እንዲነሳ ካደረገው በኋላ የራሱን ኮሚሽነር ሰይሟል። አዲሱ የህወሓት መራሽ አስተዳደር ፖሊስ ኮሚሽነር የሀድጎ ስዩም ሰለሞናቸው ከመቀሌ እየወጡ መረጃዎች አመላክተዋል። ይህ በእንዲህ እንዳለ ደብረጽዮን ገብረ ሚካኤል ስለ መቀሌው የድሮን ትዕይንት አነጋጋሪ አስተያየትን ሰጥቷል። ደብረጽዮን ለመጀመሪያ ጊዜ ትናንት በሰጡት መግለጫ በትግራይ አየር ላይ ተከታታይ የአየር ቅኝት እየተደረገ ነው ሲሉ ከሰዋል። ደብረጽዮን በመግለጫቸው የድሮን ቅኝቷን ደምታ በኃይል እናንበረከካቸዋለን ለማለት እንደሆነ ገብቶናል ብለዋል። የድሮን ቅኝቱ ምልክት የፌደራል መንግስት በኃይል አንበረከካለው የሚል ነው ያሉት ደብረጽዮን ማንኛውም ኃይል ትግራይን በኃይል ማንበረከክ አይችልም። እኛን በኃይል ለማንበረከክ የሚፈልግ ኃይል ካለ ቆመን አንመለከትም ሲሉ ጥቃት ከተቃጣብን ፈጣን ምላሽ አንሰጣለን ያሉት ደብረጽዮን ድሮንና ጀት በመላክ በኃይል የማንበርከክ ምኞትን ገልጿል ያሉትን የፌደራል መንግስት አሁንም የከበባ አካሄድን እየተከተለ ነው ይላሉ። ምንም እንኳን ትግራይ ከበባ ውስጥ የማስገባትና በኃይል የማንበርከክ ፍላጎት ቢኖርም በእኛ በኩል አሁንም ለሰላም ቁርጠኞች ነን ይላሉ። የሰላም ቁርጠኝነቱ እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ያለምንም ቅድመ ሁኔታ ወደ ትግራይ መመለስ ነው ያሉ ሲሆን የትግራይ ሉዓላዊ መሬቶች ናቸው ያሏቸው አወዛጋቢ አካባቢዎች ሳይመለሱ ምርጫ የሚባል ነገር የለም ነው ያሉት።